ማህበራዊ ሚዲያውን ለሁለት የከፈለ ምስል ነው እንግዲህ ማሳያችሁ። ከጀርባ የምትመለከቷቸው የቀድሞ ኢትዮጵያ ባለስልጣን የነበሩት አቶ ገዱ አንዳርጋቸው ናቸው። በአማራ ክልል ፕሬዚዳንትነት አገልግሏል ኢትዮጵያን በውጭ ጉዳይ ሚኒስቴርነት፣ ከዚህም በተጨማሪ በጠቅላይ ሚኒስትሩ አማካሪነት እንደዚህ ያገለገሉ ሰው ናቸው። በሚኖሩበት አሜሪካ ሀገር እንግዲህ የፓርኪንግ ስራ ይሰሩ ነው በማለት አንድ ሰው ይህን ምስል አንስቷቸው ማህበራዊ ሚዲያ ላይ ሊሳለቅባቸው ሲሞክርና የተለያዩ ሰዎችም እንደዚሁ ሊስቁባቸው ሲሞክር የተመለከትኩት ምስል ነበር። እኔ ምንም አይነት ስራ ዘርፍ ውስጥ ተሰማሩ፣ ምንም አይነት ነገር ውስጥ ስሩ፣ የሀ ስራ ዘርፍ ማለፉ አይቀርም። ዘላለማችሁን ያን ስራ አትሰሩትም። እኔ በጣም መፈራው ለዚህ ነው። እዚህ ሀገር እንዲሳካልኝ ነው ደግሞ ተሳክቶልኝ ሰው እንዳያየኝ የሚፈልገው ለዚህ ነው። በእውነት ነው የምላችሁ። ተሳክቶልኝ ሰው ካየኝ በኋላ እንደው ምናልባት ህይወቴ ላይ ነገር ተፈጥሮ ከተሳካልኝ ነገር ሌላ ቦታ ወርጄ ስሰራ ራሴን ለማሸነፍና ቤተሰቦችን ለማሸነፍ ህይወቴን ለማስተካከል ወርጄ የምሰራ ከሆነ የሰው መሳለቂያ መሆን የማይቀር ነው። ለአይምሯችሁ ሰላም የሚሰጠው ነገር ስትሰሩ ወር ደግሞ አሁን እየሰራችሁ የነበረው ስራ ባይሳካላችሁና ወርታች መውረድ ቢጠበቅባችሁ ሀበሻ እንዳያችሁ መጸለይ ያለባችሁ ሰዓት ላይ ድረስ የምንገኘው እንግዲህ ሰላማዊ ህይወታቸውን እየመሩ ነው። አቶ ገዱ አንዳርጋቸው ከዚህ በፊት እናውቃቸው ነበር። ትልቅ ስራ ፖዚሽን ላይ የነበሩ ሰው ነበሩ። ኢትዮጵያን ብዙ ቦታ ወክለዋል። ውጭ ጉዳይ ሚኒስትር ብቻ ብዙ ነገር ያደረጉ ሰው ናቸው። ግን ያ ሁሉ አልፏል። አሁን ዘላለም አይቆይም እዛ ፖዚሽን ላይ። ያ ሁሉ አልፎ ህይወታቸውን የሚመሩበትን የሰላም እንቅልፍ እያገኙ የሰላም እንቅልፋቸውን ተኝተው ህይወታቸውን የሚመሩበትን ስራቸውን እየሰሩ ነው የሚገኙት። ብዙዎቻችሁ ሶሻል ሚዲያ ላይ እሳቸው ላይ ሙድ ለመያዝ እሳቸው ላይ ለመቀለድ እየተሞከረ የሚገኘው ነገር doesn't make sense። እና ይህንን ፎቶ ራሱ ያነሳው ሰው ምንድን ነው አልገባኝ። ምን አቺቭ ለማድረግ ነው ይህን ፎቶ አንስተ ፖስት የተደረገው? ፓርኪንግ ሰራ አየሁት ወር ደግሞ ፓርኪንግ ሰሩ አየኋቸው ብሎ ለመቀለድ ካልሆነ በስተቀር እና አባካችሁ ከዚህ ቀደም ትልቅ ቦታ የምናውቀው የነበረ ሰው ዝቅ ብሎ ስንመለከተው ከመስራቅና ከመቀለድ ይልቅ ያለውን ከሬጅና ያለውን ጥንካሬ አድንቀን ደጋሚ እንዲሳካለት ወደዛ ቦታ እንደስለት የምንጸልይበት ማይንድ እንዲሰጠን እኛ የምንጸልይ አባካችሁ። መጀመሪያ ምንም ለማለትም አልፈለግኩም ነበር በዚህ ጉዳይ። በቃ ፓርኪንግ እየሰሩ ነው በቃ አለቀ ይመቻቸው ብዬ ነበር ለማለፍ የነበሩ። ግን the amount of people like making fun of this guy or this individual እየቀለዱና ሙድ እያዙ የሚገኙ ሰዎች ግን በጣም ነው የሚያሳዝነው። እስቲ እናንተ ስለ ገዱ አንዳርጋቸው ያላችሁን አስተሳሰብና ያላችሁን አስተያየት እስቲ ኮሜንት ላይ አስቀምጡልኝ። ገዱ አንዳርጋቸው ይህን ስራ መስራታቸው ለእናንተ ምን አይነት ስሜት ነው የሚሰጣችሁ? እየሰሩ ነው፣ በዚህ እድሜያቸው መስራት አለባቸው። በቃ ይመቻቸው። as always እናንተም ይመቻችሁ። መልካም ቀን። ቀናችንን ያሳመረልን ዜና ዛሬ ገዱ አንዳርጋቸው ዛሬ ፓርኪንግ እየሰራ ነው ሲባል በጣም የሚገርም ነው። እንግዲህ የውጭ ጉዳይ ሚኒስትር የነበረ ሰው ነው። 20-30 ጊዜ ዋይት ሃውስ ላይ ገብቶ የሰራ ሰው አሜሪካ ላይ ፓርኪንግ እየሰራ ነው ሲባል በጣም ደስ ይላል። እና ፖለቲከኛ ማለት ይሄ ነው። ፖለቲከኛ ማለት እንደዚህ አይነት ስራ የሚሰሩ ሰዎች ናቸው። ለመብላት አይደለም ስልጣን ላይ የምትወጣው፣ ህዝብን ልታገለግል ነው እንጂ ከዚህ ድሃ ማህበረሰብ ላይ ዘርፈ ዱባይ ላይ ቤት ስለገዛ ወይም በየሀገሩ ማደያ ስለከፈት አንተ ብልጥነ ወይም ሀብታምነ ማለት አይደለም። እንቅልፍ አተኛም። እነዚህ ብዙ ስራ የተሰራባቸው ብዙ ሀገር የለፋባቸው ሰው ፖለቲከኞች ናቸው። ነባር ፖለቲከኞቻችንን የምናጣበት መንገድ ትክክል አይደለም ብለው ለዛ ነው እኔ ወጣት ፖለቲከኛ እየተባለ ቀበሌ መርቶ ማክሶ መቶ ሚኒስተር ሆኖ መከራ ያሳየናል። የከተማ አስተዳዳሪ ይሆንብናል፣ ከንቲባ ይሆንብናል። ማአት ቦታ ላይ የተሾሙ እኮ ሙልጭ አድርገው ይበሉ ነው። መርቶ አቁም፣ ተሰርቶ አቁም። ፖለቲከኛ የሚበቅል ነገር አይደለም፣ የምንሰራው ነገር ነው። ብቻ ሀገር ብዙ ዋጋ ከፍላባቸው ያሰለጠነቻቸው ፖለቲከኞቻችንን ሉዝ የምናደርግበትን ነገር አሁንም ቆም ብሎ ማየት ያስፈልጋል። ገዱ አንዳርጋቸው ለብዙዎቹ ፖለቲከኞች ትምህርት ታስተምራለህና በጣም ደስ ብሎኛል። ቀናቸው የተባረከው ሰላም። ፓርኪንግ ሲሰሩ የሚያሳየው ቪዲዮን ተከትሎ ብዙዎች ሐሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት ናቸው። የጠቅላይ ሚኒስትሩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር ነበሩ። አሁን ፓርኪንግ ይሰሩበታል በሚባለው አሜሪካ ዋይት ሃውስ ውስጥ ከአንዴም 2 3 4 ጊዜ ተመላልሰው በህዳሴ ግድብ ጉዳይ ላይ ሲደራደሩ የነበሩ ናቸው። ነገር ግን ያ ሁሉ ነገር አለፈ። አሁን ደግሞ መደበኛ ህይወታቸውን ይኖራሉ። መደበኛ ህይወታቸውን በሚኖሩበት ሰዓት ላይ ደግሞ ፓርኪንግም ሆነ ሁሉንም አይነት ስራ ሳይንቁ ይሰራሉ። እኛ ሀገር ግን አንድ ጊዜ በራይድ መሄድ የለመደ ሰው ተመልሶ በታክሲ መሄድ የሚከብደው የሆነ ስራ ሰርቶ ከፍ ያለ የመሰለው ነገር ግን ያ ስራ እየተንገጫገጨበትም ወርዶ ከመስራትም ራሱን ቆጥቦ በድህነት አፉን ለጉሞ የሚሞት ባለበት ላይ እንደዚህ አይነት ሰዎች ሊበረታቱና ሊመሰገኑ ይገባል። ኢሪስፔክቲቭ ኦፍ ከፖለቲካ እይታቸው ውጪ ማለት ነው። እሳቸው አሁን ከፖለቲካ ወጣ ብለው ዘና ብለው የራሳቸውን ፓርኪንግም እየሰሩ እየኖሩ ይገኛሉ። ስለዚህ ምስጋና ይገባቸዋል ማለት ነው። አልገዛም
ለምን ስለዚህ በሆነ ትከፍላለህ ማለት ነው ስንት ብር ነው የከፈለው አሁን ገብቼ 15 ደቂቃ አልሞላኝም ካልሞላ ያስወጣሃል 15 ደቂቃ ካልሞላ ያስወጣሃል እዛ ቫሊዴሽን እዚህ ነው የሚደረገው እዛ ሱቁስ ካልገዛ ነው የወጣሁት አልገዛም ለምን ስለዚህ በሆነ ትከፍላለህ ማለት ነው ፋርሴ ቡላዎች ግን ምን አደርጉ ነው የምትሉን አቶ ገዱ አንዳርጋቸው ፓርኪንግ እየሰሩ ነው አሜሪካ ላይ እና ምን ይሁን ይሄ እኮ ሊያስመሰግናቸውና ሊያስወድሳቸው ነው የሚገባው እንዲህ አይነት ክልል የመራ ፕሬዝዳንት ወይም ደግሞ እንዲህ አይነት በሚኒስተር ደረጃ ያገለገለ ትልቅ ባለስልጣን ከስልጣኑ ሲወርድ ገንዘብ ሳይኖረው ቀርቶ ራሱን ለመደጎም ፓርኪንግ ሲሰራ ከታየ ያንን ግለሰብ ያፈራው ማህበረሰብ ሊኮራ ይገባል የምሬን ነው ምክንያቱም እንደሌሎቹ ታላላቅ ባለስልጣናት በዱባይ በስዊዝ ባንክ በተለያዩ የውጭ ሀገራት ቅንጡ ቪላዎች የተለያዩ አፓርትመንቶች ገንዘብ በዶላር ቀይረው በስዊዝ ባንክ ያላከማቹ ፕሬዝዳንት በመሆናቸው ራሳቸውን ለማስተዳደር በንጹህ ህሊናቸው ፓርኪንግ እየሰሩ ከሆነ አቶ ገዱ አንዳርጋቸው ሊሸለሙና ሊመሰገኑ ነው የሚገባው ምክንያቱም ሌብነት ውስጥ የሉበትም ማለት ነው እንደሳቸው እኮ ከስልጣኑ ወርዶ በላቡ ለመኖር የሚተጋ የቀድሞ ባለስልጣን በባትሪ ፈልጋ አታገኝም እኮ ድንቃድንቅ ላይ ሊመዘገቡ እኮ ነው የሚገባው ኢትዮጵያዊ ሆነው በሚኒስትር ደረጃ አገልግለው የክልል ፕሬዝዳንት የነበሩ ሰው ሆነው ዛሬ ላይ ከስልጣን ሲወርዱ ኑሯቸውን ለማሸነፍና ሰርቫይቭ ለማድረግ ፓርኪንግ ከሰሩ ሊመሰገኑና ሊወደሱ ነው የሚገባው ምክንያቱም አሁን ላይ እሳቸው ንጹህ ህሊና ነው ያላቸው ምንም የሌብነት ባክግራውንድም የሌብነት ታሪክም የላቸውም ማለት ነው ስለዚህ ፋርሴ ቡላ አቶ ገዱ አንዳርጋቸው ከስልጣን ወርደው ፓርኪንግ አሜሪካ ላይ እየሰሩ ነው እና ሊኮራባቸውና ሊመሰገኑ ሲገባ ልታሸማቀቅ ምን አይነት ጭንቅላት ነው ያላችሁ ለነገሩ የእናንተ ጌቶችና የለመዳችኋቸው ባለስልጣናት ሲዘርፉና በውጭ ሀገራት ገንዘብ ሲያከማቹ ቪላ ሲገዙ ነው የምታውቁት አዲስ ነገር ሆነባችሁ አይፈረድባችሁ እሳቸው ትልቅና አራያ የሚሆን ተግባር ነው እየፈጸሙ ያሉት እንደውም አንድ ያስታወሱኝ ሰው ቢኖር የቀድሞ የዩራጋይ ፕሬዝዳንት ከ2010 እስከ 2015 ዩራጋይን የመሩት ጆሴ ሙሄካን አስታወሱኝ እሳቸው ከዓለማችን ዳው ፕሬዝዳንት መባል ይታወቃሉ ከሳቸው በላይ የህሊና እረፍት ሊኖረው የሚችል ግለሰብ በትልቅ ስልጣን ደረጃ አገልግሎ አሁን ላይ ራሱን ለማኖር ወርዶ ትንሽ ስራ እየሰራ ያለ ሰው ሊመሰገንና ሊኮራበት ነው የሚገባው ለነገሩ እናንተ ከለመዳችኋቸውና ከናንተ ጌቶች አንፃር ሲታይ ምናልባት የወረደ ስራ ሊሆን ይችላል የናንተ ጌቶች በስዊዝ ባንክ በዱባይ በተለያየ ቦታ ገንዘብ አከማችተው ልክ ከስልጣን ሲወገዱ የተቀናጣ ኑሮ ይኖራሉ አቶ ገዱ አንዳርጋቸው ግን ከዚህ በተቃራኒ ስለሆኑ ልታሸማቅቋቸው መሞከራችሁ እናንተ የሌባ ተከታዮች እንደሆናችሁ ከዚህ በላይ ማረጋገጫ የሚሰጥ ነገር ስለሌለ በአቶ ገዱ አንዳርጋቸው ግን የምር ኮርተናል ከህሊና ወቀሳ ከህሊና ጭንቀት ከኋላ ከሌብነት ባክግራውንድ ነፃ ሆነው ራሳቸውን ለማኖር ያገኙትን ስራ ሰርተው እየተዳደሩ ነው ይመቻቸው እንወዳቸዋለን ሰበር መረጃ ተሰምቷል የቀድሞ የአማራ ክልል ርዕሰ መስተዳድር የነበሩት አቶ ገዱ አንዳርጋቸው በአሜሪካ ሀገር ላይ የመኪና ፓርኪንግ ሲሰሩ ታዩ በሚል በማህበራዊ ሚዲያ ላይ በሰፊው ሲሰራጭ አይቻለው በዚህም ደግሞ ቆራጥነታቸው ባለፈ ማንነት ሊኖር እንደማይቻልና ስልጣንም ወንበርም ሆነ እንዲሁም ደግሞ ማረግ የሚያልፍ ከመሆኑ ጋር ታይዞ ስራና ህሊና ግን አብሮ የሚቀር ስለመሆኑ ማሳያ ምልክት ናቸው አቶ ገዱ አንዳርጋቸው ሀገራቸው በነበሩበት ጊዜ በተለያዩ የስልጣን ማረጎች ላይ አገልግለዋል ሆኖም ግን አሁን ያ ሁሉ አልፏል ታዲያ ባለፈ ታሪካቸው አሁን ላይ ያለውን ህይወታቸውንና ቤተሰባቸውን ማስተዳደር አይችሉም ስራን ዝቅ ብሎ መስራትና እንዲሁም ደግሞ ስራን መውደድ ያስከብራል እንጂ እንዲሁም ደግሞ አያሳፍርም ታዲያ ስራ መስራታቸው ጥፋቱ ምንድነው የተሻለ ስራና እንዲሁም ደግሞ የተሻለ ማዕረግን ደግሞ የሚያስመጣውና እንዲሁም ደግሞ የሚሰጠው ህሊና ነው ከዚህ ጋር ተያይዞ ማለት ነው አሁን ላይ በስልጣን ላይ ቁጭ ብለው የህዝብን ሀብት
የሚዘብሩ በየቢሮዎች ቁጭ ብለው ደግሞ ሙስና የሚሰሩና በርካታ ድሆችን የሚያፈናቅሉና በድሆች ገንዘብና እንዲሁም ደግሞ ላብ ላይ ራሳቸውን የሚያከብሩ ባለስልጣናት ባሉበት ሀገር ላይ አቶ ገዱ አንዳርጋቸው በአሜሪካ የመኪና ፓርኪንግ ላይ ሰሩ ተብሎ በማህበራዊ ሚዲያ ላይ ሲሰራጭ ምንኛ ያማል። ምክንያቱም ደግሞ እኚህ ሰውዬ ጀግና ቆራጥና ምርጥ አባት ናቸው። ቤተሰባቸውን ራሳቸውን ለማቆየትና እንዲሁም ደግሞ ራሳቸውን ለማጠንከር ወደ ስራ ላይ መሰማራትና ዝቅ ብሎ መስራትን ለአሁኑ ባለስልጣናት ትምህርት ይሆናቸው ዘንድ እንመክራቸዋለን። ምክንያቱም ደግሞ ስልጣን እንደዚህ ነው፣ ወንበርም እንደዚህ ነው። አሁን በስልጣን ላይ ያለኸው ወዳጄ ሆይ፣ አሁን ወንበር ላይ ያለኸው ወዳጄ ሆይ፣ አሁን ወንበርን ተቆነጣጣ ድሃን የምታሰቃየውና እንዲሁም ደግሞ በድሆች ላብ ላይ ለመክበር ጥረት የምታደርገው ወዳጄ ሆይ፣ አሁን የአቶ ገዱ አንዳርጋቸውን ቪዲዮ ካየ ትምህርት ይሁን። ስልጣንም ወንበርም ማዕረግም ክብርም አንድ ቀን ያልፋል። ታዲያ የማያልፈው ህሊናህና አንዱ ትክክለኛው የሆነው ስራህ ብቻ ነው። ለዚህ ደግሞ ትክክለኛ ማሳያ አሁን ባለህበት ቦታ ላይ መልካም ነገር ለመስራት ሞክር። ድሆችን አታፈናቀል፣ ድሆችን አትበድል፣ እንዲሁም ደግሞ ምስኪኖችንና ተበዳዮችን አታሰቃይ፣ ወደ ቢሮ አታመላልሳቸው፣ ሙስናና እንዲሁም ደግሞ እጅ መንሻም አትጠይቃቸው። አቶ ገዱ አንዳርጋቸው የአማራ ክልል ርዕሰ መስተዳድር በነበሩበት ጊዜ ሁሉ ነገር በእጃቸው ነበር። ፈላጭ ቆራጩ እሳቸው ነበሩ። አሁን የት አሉ? አሁን በአሜሪካ ሀገር ላይ የመኪና ፓርኪንግ እየሰሩ ነው። አዎ ራሳቸውና ህይወታቸውን ለማቆየት ብቸኛው ያላቸው አማራጭ መስራት ነው። ይህም ደግሞ የተገኘውን ስራ ምክንያቱም ደግሞ በምርጫ የሚገኘው ስራ አሁን ሀገራቸው ላይ አይደሉምና ይህንን ማግኘት አይችሉም። ታዲያ ለዚህ ትልቁ አማራጭ በሰው ሀገር ላይ ያገኘውን ነገር ሰርተ መክበር እንጂ አንተ በምትፈልገው ማዕረግና አንተ በምትፈልገው የስልጣን ደረጃ ወይም አንተ በምትፈልገው የስራ መስክ ለመሳተፍ አሁን እድሉ የለም። ታዲያ ከዚህ ጋር ተያይዞ አቶ ገዱ አንዳርጋቸው አሁን እየሰሩ ቤተሰባቸውን ማንነታቸውን ራሳቸውን ለማጠንከር የሄዱበት ርቀት የሚያስመሰግን የሚያኮራ የጀግንነት ተምሳሌት እንጂ የሚያዋርድ የሚያሳፍር አይደለም። ማህበራዊ ሚዲያዎች በበርካታ ሁኔታ ላይ ሲዘግቡት አይቻለው። አቶ ገዱ አንዳርጋቸው በመኪና ፓርኪንግ ተሰማርተው አሜሪካ ላይ እየሰሩ ነው ያል። በዚህ በየሀገራችን ላይ ቁጭ ብለው በርካታ ድሆችን የሚያሰቃዩ ባለስልጣናት ባሉበት ሀገር ላይ አቶ ገዱ አንዳርጋቸው አሜሪካ ሄደው እንኳንስ አይደለም የመኪና ፓርኪንግ ሌላም ስራ ቢሰሩ ያዋጣል ብዬ ነው ማስበው። ታዲያ ከዚህ ጋር ተያይዞ በርካቶች ቪዲዮዎቻችሁን አይቼው ነበርና ምናልባት ይሄንን ብታርሙት ይህ የጀግንነት ተምሳሌት የአባትነት ጥግ እንዲሁም ደግሞ የሥራ ወዳድነትና ዝቅ ብሎ ሰርቶ ህይወትን ለማቆየት የሚደረግ ጥረት እንጂ ይህ የቅንጦትና እንዲሁም ደግሞ የቅልጦትና ወይም ደግሞ የሌላ አይነት የፖለቲካ ወይም የሌሎች አይነት ስምምነቶች ሂደቶች አይደሉም። ከዚህ ጋር ተያይዞ ማለት ነው በርካቶች እንግዲህ በቪዲዮ ሲሰሩ የአቶ ገዱ አንዳርጋቸውን ዝቅ ብሎ መስራትን ያልወደዳችሁ የኮነናችሁም ልትኖሩ ይችላላችሁ። ሆኖም ግን አቶ ገዱ አንዳርጋቸው አሁን ላሉት ባለስልጣናት ተምሳሌት ናቸው። ይህም ደግሞ በምንም አይነት ሁኔታ ላይ የማይቀየረው አሁን ልንገር ማረግም ያልፋል፣ እንዲሁም ደግሞ ስልጣንም ያልፋል፣ ወንበርም ያልፋል። ሰውን ተከትሎ የሚቀረው ግን ስራውና ህሊናው ብቻ ነው። ይሄንን 4 ነጥብ አስምርበት። የኢትዮጵያው ትልቅ ባለስልጣን አሜሪካን ሀገር ሄደው ፓርኪንግ እየሰሩ ነው። ጉዳዩን መነጋገሪያ ሆኗል። ለአመታት በኢትዮጵያ ፖለቲካ ውስጥ የሰሩትና ለአብነትም የቀድሞ የአማራ ክልል ርዕሰ መስተዳደር፣ የግብርና ቢሮ ኃላፊ፣ የክልሉ ምክትል ፕሬዝዳንት፣ የፌዴራል ውጭ ጉዳይ ሚኒስቴር፣ የጠቅላይ ሚኒስቴሩ የብሔራዊ ደህንነት ጉዳዮች አማካሪ እንዲሁም የህዝብ ተወካዮች ምክር ቤት የፓርላማ አባል በመሆን ያገለገሉትና በፖለቲካው ዓለም ታላቁ ሰው ዛሬ በአሜሪካን ሀገር ፓርኪንግ እየሰሩ ይገኛሉ። በርካቶችን መሳቂያና መሳለቂያ ያደረጓቸው ቢሆንም ነገር ግን እኚህ ባለስልጣን በስተርጅና ይህን ስራ መስራታቸው እጃቸው ከሌብነት የጸዳ ህሊናቸው ንጹህና በኩራት የትም መንቀሳቀስ የሚችሉ የምስኪኑን ህዝብ ገንዘብ ያልዘረፉና በቅንነት ሀገራቸውን ያገለገሉ እንደነበሩ የሚያሳይ እንጂ የሚያሸማቅቅ ተግባር አይደለም። በርካቶችም እንደዚህ አይነቱ መሸለም ነው የሚገባው ሲሉ አወድሰዋቸዋል። የእናንተን ሐሳብ አስተያየት በኮሜንት አጋሩን።